የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያቸዋለሁ። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትው። ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን በሉ ንገሩ። ይጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? በሉ ንገሩ። ይጂ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በሉስ ምንሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን ማንችለው የለን። በቃ ነው ያው ይላችሁ። አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስዕለ አድኅኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ትይ ተመልከቱ። በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች። ለምን? ልጇ ሕይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕለ አድኅኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሁንልን። ስለዚህ ተመልከቱ። ልጇ የዘላለም ንጉሥ፣ እሷ የዘላለም ንግሥት ስለሆነ ተመልከቱ። ከተራራው የወረደው ድንጋይ በዓለም ላይ የሚኖሩ ከሃዲያንን ሁሉ ፍርድ ሰጥቶ የሚፈርድበት ቀን አለ። እግዚአብሔር ቢዘገይም የሚቀድመው የለም። ለኛ ግን ወዮልን። በቤቱ ተቀምጠን ደሞዝ ሲያንሰን የምንጮህ፣ የቤተ ክርስቲያን ክብር ሲነካ ዝም ብለን የምንጋደም፣ ሌላ የግል ጥቅማችን ሲነካ ያዙ ይልቀቁኝ የምንል፣ ለድንግል ማርያም ስዕል ለቤተ ክርስቲያን ስዕል ያልኖር ለኛ ግን ወዮልን። እግዚአብሔር መውጫውን እንዲሰጠን መልካም ፈቃዱ ይሁንልን። ስለዚህ ስዕለ አድኅኗችንን እዚህ ላላችሁ ሰዎች ከአስፓልት ላይ ስዕል አትግዙ። ልብሰ ተክህኖውን ደግሞ መጥቷል። በመቀስ እየቆረጡ ስዕሉን አክሊሉ ላይ ክንፉ ብቻ። እንዲህ አይነት ስዕል እንዲሁ ለምን የምትገዙት እናንተ? አይታችሁታል አይደል? የግሪክ ነው የሚባለው ልብሰ ተክህኖ ክንፉ አንገቱ ብቻ ተቆርጦ መላኩ እዚህ ላይ አክሊል ሆኖ ክንፉ ብቻ ተቆርጦ መላኩ እዚህ ጋር ብቅ ብሏል ማለት ነው። እንደዚህ አይነቱን ሁሉ ማስከበር አለብን። በአንድነት እንድንቆም መድኃኔዓለም ይርዳን። ድንግል ማርያም በሉ እጃችሁን አወጣችሁ። ድንግል ማርያም ለአንድነት ሰብስባናለችና አንለያይም። ምን አላችሁኝ? ስንት እናት ስላለን፣ ስንት አባት ስላለን፣ ስንት ምግብ ስላለን፣ ስንት ርስት ስላለን፣ ስንት ሀገር ስላለን፣ ስንት ንጉሥ ስላለን፣ ስንት ጠባቂ ስላለን፣ አንድ ጠባቂ እግዚአብሔር፣ አንድ እናት ድንግል ማርያም፣ አንድ ሀገር መንግሥተ ሰማያት፣ አንድ እረኛ ክርስቶስ፣ አንድ ንጉሥ እግዚአብሔር፣ አንድ ምግብ ሥጋው፣ አንድ መጠጥ ደሙ፣ አንድ ሐሳብ ወንጌል፣ አንድ ሕዝብ
እኛ። እግዚአብሔር አንድ ሲሆን ሶስት እንደሆነ፣ ሶስት ሲሆን አንድ እንደሆነ፣ ሶስትነቱ በአንድነት እንዳልተጠቀለለ፣ አንድነቱ በሶስትነት እንዳልተከፈለ፣ እኛም ብዙ ስንሆን አንድ፣ አንድ ስንሆን ብዙ ነን። ከዚህ ማይበር እንዳንወጣ መድኃኔዓለም ይርዳን። ከተራራው የወረደው ድንጋይ መልሶ ዓለምን የመላው ከሰማይ የመጣው የእግዚአብሔር ቃል የእግዚአብሔር አብ አካላዊ ቃል ከድንግል ማርያም ስጋ ነስቶ ሞትን ድል አድርጎ ለዘላለም ነግሶ የኖረ እርሱ በቤቱ ያጽናን። ስብሐት ለእግዚአብሔር።